ምንዛሬ የት ደረሰ? በምንዛሬ ላይ እየተከናወነ ያለው ነገር ምንድን ነው? ይህን ሳምንትና ያለፈውን ሳምንት በምንዛሬ በተለይም ደግሞ በዋና ዋና ምንዛሬዎች የተወሰነ ጭማሪ እየተስተዋለ ይገኛል። በትንሹ ከ0.09 እስከ 0.30 አካባቢ በጥቁር ገበያው ከፍተኛ የሆነ ጭማሪ በሚባል መልኩ እየጨመረ ይገኛል። ዶላርን ብንመለከት ራሱ ዶላር 170 ሊገባ የተወሰኑ ትንሽ ብሮች ብቻ ነው የቀሩት። ሌሎችም ምንዛሬዎች የየራሳቸውን ጭማሪ በማድረግ ላይ ይገኛሉ። በተለይም በትይዩ ማርኬቱ ገበያ ላይ ጭማሪው እንዳለ ሆኖ በባንኮችም ላይ ውድድሩና ፍትጊያው የበዛ ሆኖ ሰንብቷል። ዶላርን ብቻ አንስተን እየተመለከትን እንደሆነ በአማካይ በባንኮች በ142 ብር እየተሸጠ ነው የሚገኘው። የጥቁር ገበያ የዛሬ የመስከረም 29 ውሎ ምን ይመስላል የሚለውን ልናስቃኛችሁ መጥተናል። እንደተለመደው በዛሬው ቪዲዮ 18 የሚሆኑ የምንዛሬ መረጃዎችን የምናጋራችሁ ይሆናል። ታዲያ ቪዲዮውን ላይክ አድርጋችሁ ስለምትጀምሩ እንዲሁም ለቻናሉ አዲስ ከሆናችሁ ሰብስክራይብ ስለምታደርጉ እጅጉን በጣሙን እያመሰገንን ወደ መረጃችን አለፍን። የምንጀምረው ከአሜሪካ ዶላር ነው የሚሆነው። አንዱ የአሜሪካ ዶላር በ167 ብር ከ0698 ነው በመዘርዘር ላይ የሚገኘው። 100 የአሜሪካ ዶላር ደግሞ በ16706 ብር ከ98 ይዘረዝራል። ዩሮን ስንመለከት ዛሬ መስከረም 29 ዕለተ ሐሙስ 1 ዩሮ በ193 ብር ከ9566 ሲዘረዘር 100 ዩሮ ደግሞ በ19395 ከ66 ይዘረዘራል። ቀጥለን የምንመለከተው የምንዛሬ መረጃ የግሬት ብሪተን ፓውንድ ነው የሚሆነው። ትናንትና ግሬት ብሪተን ፓውንድ በ224 ብር ነበር ሲዘረዘር የነበረው። በዛሬው ግን በ0.07 ዝቅ ብሎ 223 ብር ከ3954 በመዘርዘር ላይ እንደሚገኝ መረጃው ያመለክታል። ቀጥለን የምንመለከተው ደግሞ ተመልካች አድማጮቻችን የስዊስ ፍራንክ ምንዛሬን ሲሆን አንዱ የስዊስ ፍራንክ በ208 ብር ከ2587 ሲዘረዘር 100 የስዊስ ፍራንክ ደግሞ በ20825 ብር ከ87 በመዘርዘር ላይ ነው የሚገኘው። ቀጥለን የምንመለከተው ምንዛሬ የካናዳ ዶላር ነው የሚሆነው። አንዱ የካናዳ ዶላር በ119 ብር ከ7612 ሲዘረዘር 100 የካናዳ ዶላር ደግሞ በ11976 ብር ከ12 በመዘርዘር ላይ ይገኛል። የአውስትራሊያ ዶላርን ስንመለከት እንዲሁ አንዱ የአውስትራሊያ ዶላር በ110 ብር ከ0407 ሲዘረዘር 100 የአውስትራሊያ ዶላር ደግሞ በ11004 ብር እየተዘረዘረ ነው የሚገኘው። ቀጥሎ የምንመለከተው የቻይና ዩዋንን ይሆናል። አንዱ የቻይና ዩዋን ዛሬ ዕለተ ሐሙስ መስከረም 29 2018 ዓ.ም ላይ በ23 ብር ከ4706 የኢትዮጵያ ብር ሲዘረዘር 100 የቻይና ዩዋን ደግሞ 2347 ብር ከ06 በመዘርዘር ላይ ነው የሚገኘው። እንቀጥላለን ተመልካች አድማጮቻችን። በመቀጠል የምናሳያችሁ ደግሞ የአረብ ሀገራት ምንዛሬዎችስ የት ደረሱ የሚለውን መረጃ ይሆናል። እንደተለመደው ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። እንዲሁም ለሌሎች ሼር ማድረግና ቪዲዮ ብዙዎች ጋር እንዲደርስ ላይካችሁ እጅግ በጣም ስለሚያስፈልገን ላይክ ማድረግ አይረሳ። የአረብ ሀገራት ምንዛሬዎችን እንመልከት። የአረብ ሀገራት ምንዛሬዎችን ስንመለከት ቅድሚያ የምናደርገው የኩዌት ዲናር ነው የሚሆነው። አንዱ የኩዌት ዲናር 545 ብር ከ4986 ሲዘረዘር 100 የኩዌት ዲናር ደግሞ በ54549 ከ86 ነው በመዘርዘር ላይ የሚገኘው።
የዲርሃምን ምንዛሬን ስንመለከት አንዱ ዲርሃም በ45 ብር 4948 ሲዘረዘር 100 ዲርሃም ደግሞ 4549 ብር ከ48 እየተዘረዘረ ይገኛል። የሳውዲ ሪያልስ እየደረሰ ካላችሁኝ አንዱ የሳውዲ ሪያል ዛሬ መስከረም 29 ዕለተ ሐሙስ በ44 ብር ከ53 58 ሲዘረዘር 100 የሳውዲ ሪያል ደግሞ በ4453 ብር ከ58 ይዘረዘራል። መረጃው እንደሚያመለክተው ከትላንት ተመሳሳይ ቀን ጋር ሲነጻጸር የ0.07 ጭማሪ ያለው የሳውዲ ሪያል። የኦማን ሪያልን ስንመለከት አንዱ የኦማን ሪያል 434 ብር ከ3979 ሲዘረዘር 100 የኦማን ሪያል ደግሞ በ43439 ከ79 እየተዘረዘረ ይገኛል። የጆርዳን ዲናር እንመለከታለን። አንዱ የጆርዳን ዲናር 235 ብር ከ3059 ሲዘረዘር 100 የጆርዳን ዲናር ደግሞ በ23530 ከ59 ነው በመዘርዘር ላይ የሚገኘው። በመቀጠል ደግሞ ማሳያችሁ ከኩዌት ዲናር ቀጥሎ ከፍተኛ የምንዛሬ ተመን የሆነውን የባህሬን ዲናር እንመለከታለን። አንዱ የባህሬን ዲናር በኢትዮጵያ ብር በ442 ብር ከ4591 ሲዘረዘር 100 የባህሬን ዲናር ደግሞ በ44245 ብር ከ91 ይዘረዝራል። እንቀጥላለን። በመቀጠል የምንመለከተው የቱርኪሽ ትሬ ነው የሚሆነው። አንዱ የቱርኪሽ ትሬ በ4 ብር ሲዘረዘር 100 የቱርኪሽ ትሬ ደግሞ በ400 ብር በመዘርዘር ላይ ነው የሚገኘው። የኢጂፕት ፓውንድን ስንመለከት አንዱ የኢጂፕት ፓውንድ የሚዘረዘረው በ3 ብር 26 24 ሲሆን 100 የኢጂፕት ፓውንድ ደግሞ 326 ብር ይዘረዝራል። የየመን ሪያልስ እየደረሰ በስንት እየተዘረዘረ ይገኛል? ዛሬ መስከረም 29 ዕለተ ሐሙስ 2018 ዓ.ም ካላችሁኝ አንዱ የየመን ሪያል በ69 ከ80 ሳንቲም ሲዘረዘር 100 የየመን ሪያል ደግሞ በ69 ብር ከ80 በመዘርዘር ላይ ይገኛል። በኦንላይን የብላክ ማርኬት መረጃ መሰረት ቀጥለን የምንመለከተው ተመልካች አድማጮቻችን የፓኪስታን ሩፒ ነው የሚሆነው። የፓኪስታን ሩፒ የዛሬው ምንዛሬ በ59 ሳንቲ 19 ይዘረዘራል። 100 የፓኪስታን ሩፒ ደግሞ በ59 ብር ከ19 እየተዘረዘረ ነው የሚገኘው። ቀጥለን የምንመለከተው የእስራኤልን ሽቅል ነው የሚሆነው። የእስራኤል ሽቅል ስንት ገባ? ዛሬ መስከረም 29 ዕለተ ሐሙስ 2018 ዓመተ ምህረት ካላችሁኝ በ50 ብር 0126 ሲዘረዘር 100 የእስራኤል ሽቅል ደግሞ በ506 ብር ከ92 እየተዘረዘረ ነው የሚገኘው። የዛሬ የምንዛሬዎች መረጃ ከሞላ ጎደል 18ቱንም ይህንን ይመስል ነበር። በሌሎች የምንዛሬ መረጃዎች እንዲሁም የቢዝነስ ዘገባዎች እስከምንገናኝ ለዛሬ ያዝንላችሁ የዕለተ ሐሙስ የመስከረም 29 የምንዛሬ መረጃዎች ከኦንላይን ማርኬት ያገኘናቸው ይህንን ይመስሉ ነበረ። እያስቃኘናችሁ የነበረው ላይቭ የሆነውን የብላክ ማርኬት መረጃ ነው። እንደምታውቁት ከሆነ የመዋዠቅ እንዲሁም ደግሞ ከፍና ዝቅ የማለት ዝንባሌ ይታይበታል። አሁን በምንቀርጽበት ሰዓት ላይ ራሱ ያለው መረጃ ከፍና ዝቅ እያለ ነው። ነገር ግን ይህንን መረጃ እንደ አማካይ አድርጋችሁት መውሰድ እንዳለባችሁ እንድታስተውሉ እንፈልጋለን። ለተጨማሪ መረጃ ደግሞ በዌብሳይቱ ላይ ኢትዮ ብላክ ማርኬት ዌብሳይት .com ላይ ሄዶ መረጃውን ማግኘት ይቻላል። እኛ በዚያ በቃን። በያላችሁበት ሰላሙን